ፍቅር ከዳዊት ጋር የፍቅር ጊዜ ለማሳለፍ ይሄን የመሰለ ዝግጅት አዘጋጅታ አይኑን አስራለት ምናምን እንደዚህ ሰርፕራይዝ ልታደርገው ሞክራ፣ እሱ ግን ቀልቧን ነበር የገፈፈው። አንቺ እንደዚህ አይነት የፍቅር ስሜት ሊሰማሽ ከፈለግሽ መጀመሪያ ሰው መሆን አለብሽ ብሏታል። እኔ ያንተ ፍቅረኛ ለመሆን ምን ያንሰኛል ስትለው ሰው መሆን ያንስሻል ብሏታል ማለት ነው። እንግዲህ አደይም እነ ዳይመንድ ይዘዋት ነበረ ወይንም ደግሞ አስቀምጠዋት ነበረ። አሁን ላይ ለቀዋታል። በጣም ደስ ብሎኛል። ፍቅር አሁንም ሊዲያን ክፍል ውስጥ ቆልፋባታለች ማለት ነው። ከዚህ ክፍል ከወጣው በኋላ ግን ሁሉንም ነገር ለባርኮት እናገራለሁ ጉዲሽን እያለቻት ነበረ። እንግዲህ እነ ዳይመንድ ፍቅርን ይዘዋት ሂደዋል። ሊያግቷት ነው። ምን ሊያደርጓት ነው? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ እጅግ በጣም አስደንጋጭ ወይንም ደግሞ አስበርጋጊ፣ በቃ የሚያስበረግግ የሚያስደነግጥ ነገር ተፈጥሯል በአደይ ድራማ ላይ ማለት ነው ቤተሰቦቼ። ፍቅር እንግዲህ የፍቅር ጊዜ ከሱ ጋራ ከዳዊት ጋራ አከብራለሁ ብላ ባሰበችበት ሰዓት ላይ እንግዲህ ወይንም ወደ መጨረሻ አካባቢ ላይ እንግዲህ አግተዋት ይዘዋት ሂደዋል እነ ዳይመንድ ማለት ነው። ሲያንሳት ነው ብዬ አስባለሁ። ዳይመንድ በጣም ነው የተመቸኝ ምክንያቱም በእርግጥ ይሄን ነገር ማድረጉ ከዳዊት ጋርና ከባርኮት ጋር ሊጋጭ ይችላል። እህቱን እንደዚህ በማድረጉ ባርኮትም አይለቀውም። ግን ደግሞ ከምንም በላይ እሷ በሰራችው ስራና በክፋቷ ስለሆነ ይሄን ነገር ለምን አደረክ ተብሎ ዳይመንድ ራሱ ቢጠየቅ ይሄን አድርግ ያለችኝ እሷ ናት ብር ሰታኝ ነው ብሎ ቢናገር በጭራሽ ባርኮት ሰው አያደርጋትም ፍቅርን ማለት ነው። ፍቅር በጣም ክፉና መጥፎ ሴት እንደሆነች ያውቃል። ወንድምየው በጣም መጥፎ ጸባይ እንዳለባት ያውቃል። ግን ደግሞ ይሄን ያህል ተከፋለች ብሎ አይጠብቅም ማለት ነው። ግን እሷ በጣም እየለየላት ክፉ ናት ፍቅር። ምን የመሰለ እንግዲህ ጊዜ አስተንትን ብላ ሻማ ለኩስ አበባ ምናምን አድርጋ ዊስኪ ምናምን አዘጋጅታ መጠጥና ሰርፕራይዝ ልታደርገው ነበር የፈለገ ወይንም ደግሞ የፍቅር ጊዜ ለማሳለፍ ነበር ከሱ ጋር የፈለገችው። ምክንያቱም አደይን ከዛ ቤት ስላወጣች እሷ በጣም ደስ ብሏታል። ግን ደግሞ ዳዊት አደይ ከቤት ውስጥ ስለወጣች አደይን እያያት ስላልሆነ ጥሩ ስሜት ላይ አይደለም ያለው። በዚህ ሰዓት ደግሞ አበባ ጎዝጉዛ ሻማ ለኩሳ ስትጠብቀው ደግሞ በጣም ነበር የተናደደው። አንቺ በጭራሽ እኔ ፍቅረኛ እንዳለኝ እያወቅሽ እንዴት እንደዚህ ታረጊያለሽ? እኔና አንቺ በጭራሽ ፍቅረኛሞች ልንሆን አንችልም ብሎ እንቅጩን ነግሯታል ማለት ነው። ከዚህ በኋላ ወይንም እኔ ያንተ ፍቅረኛ ለመሆን አንተን ማፍቀር ምንድነው የሚያንሰኝ ስትለው ሰው መሆን ያንስሻል ብሏታል። እንደ ሰው ማሰብ ያንስሻል ብሏታል። እና እውነቱን ነው። ምክንያቱም ፍቅር የምታስበው የሰይጣን ሀሳብ እንጂ የሰው ሀሳብ አይደለም። የሰው ልጅ የሚያስበው ሀሳብ አይደለም። እና በተለይ ደግሞ አደይን የምታደርጋት ነገር በጣም መጥፎ ነው። አደይ እየጠየቀቻት ነው። ፍቅር ከኔ የምትፈልጊው ምንድነው? እኔ ሰርቼ ቤተሰቦችን ከማስተዳደር ቤተሰቦችን ከማገዝ ውጪ ምን የምፈልገው ነገር አለ? ለምንድን ነው እንደዚህ የምትጠኝ ብላታለች። ግን ደግሞ ዳዊት ያፈቅርሻል፣ ዳዊትን አፈቅረዋለሁ፣ ስለዚህ ዳዊትን ተይልኝና ከዚህ ቤት ውጪ ብትላት አደይ አልወጣም አትልም። ወይንም ደግሞ ለሱ ያለውን ነገር ለዳዊት ልትነግረው ትችላለች፣ ሁሉንም ነገር ማለት ነውና በእርግጥ ነግረዋለች። ፍቅር ለአንተ ስሜት አላት፣ ስለዚህ እኔን ተወኝና ፍቅር ጋር አብረው ሁን ብለዋለች ለዳዊት ማለት ነው አደይ። እና እሱ ግን የሚሰማ ልጅም አይደለም። አሁን ላይ በእርግጥ እነ ማነሽ ስሟ ጋር ናት ያለችው አሁን ላይ ማለት ነው። እነሱም በእርግጥ ለምለም ጋራ ነው ያለችው አሁን ላይ ማለት ነው። እነ ለምለም ቤት ነው ያለችው። እሱም ደግሞ እንግዲህ ምን ሊፈጠር ይችላል በቀጣይ አላቅም። በጣም ከባድ ነው። ስራ እየፈለገች ነው በአሁኑ ሰዓት። ግን ደግሞ ሌላ ስራ መፈለጉን ትታ ከነ ኤላ ቤት ብትሰራ ደስ ይለኛል አደይ ማለት ነው። ኤላም በአሁኑ ሰዓት ተረድቷታል፣ ሁሉ ነገር አስረድቶታል ማለት ነውና አሁን ተረድቷታል ብዬ አስባለሁ። ከነ ኤላ ቤት ብትሰራ ደስ ይለኛል። ኤላና ለምለም አንድ ላይ የሚኖሩ ከሆነ እነ ኤላ ጋር ትሰራለች ብዬ አስባለሁ። መቼም ሁልጊዜ በሰራተኝነት አይኖርም፣ የራሷ ህይወት ያስፈልጋታል። እና ብቻ ግን ፍቅር አሁን ላይ የሆነባት ነገር በጣም ደስ ብሎኛል። ሊዲያ ላይ በር ዘግታባታለች። ደረጃ ላይ ሆና ስልክ እየጎረጎረች ነበር። በር የተቆረቆረው በሩን ሂዳ ስትከፍት ግን አንገቷን ነበር ያነቃት። ለምንድን ነው ብሩን ያልሰጠሻት ለአደይ ብሎ ማለት ነውና ጀግና የሆነ አድንቄዋለሁ። ከዚህ በኋላ ፍቅር የምትዋረድ ይመስለኛል። ቀጣይ የሚመጣባት ነገር ፍቅር የማትቋቋመው ነገር ውስጥ ነው የምትገባው ፍቅር ማለት ነው። እና እንግዲህ እሱን ለማየት በጣም ናፍቆኛል። በተለይ ደግሞ ፍቅር የምትዋረድበትን ቀን በጣም ነው የምናፍቀው እኔ ማለት ነው።